ባስ ወደ ነበርኩበት መለስ ይሆናል። ሁላችንም እሱን ነው የምንፈልገው ከአንድ ሰው በስተቀር። ማለት ከአንድ ሰው በስተቀር ስትይ? ያው ጠላትሽ ለማለት ያክል። እሱማ ግን ምን አድርጊያቸው ነው ለእኔ ያንን የሚመኙልኝ? ያው ሰው ስትሆኚ የአንቺ ደስታ ማስደስታቸው ሰዎች ይኖራሉ። እነሱ ደግሞ የአንቺ ጠላት ናቸው። አንቺ ደግሞ ጠንካራ ሆነሽ በራስሽ ቆመሽ ማሳየት አለብሽ። ልክ ነሽ። እነሱ ማን ይደሰቱ አልፈቅድላቸው። እንደዛ ነው የሚባለው። ታውቂያለሽ፣ እኔ አሁን እንዳንቺ ብሆን ቆንጆ ነበር። በቃ ዝም ብዬ ሁሉም ሰው መርሳት ባይችል አስበሽዋል ምን እንደምንሆን? ሁሉም ሰው ያብዳል። ትክክል ብለሻል። መጥፎ ነገር አያስፈልገንም፣ ግን ደግሞ ጥሩ ነገሮች ትዝታ ናቸው። አንቺ ጥሩ ትዝታዎችሽን ማጣት ስለሌለብሽ ይቅርብሽ። እሺ በቃ መቼም እንደማይደብሽ ተስፋ አድርጋለሁ። ኧረ በጭራሽ። ደግሞ ወደ ሙሉ ጤናዋ እስክትመለስ እኛ ግዴታ መንከባከብ አለብን። ለእሷ አታስብ። ዛህራ ምቶ ሌላ ሰው ብቻውን ሰው መቶ ይንከባከባል። ከኔ ጋር ጊዜ እንዲኖር እፈልጋለሁ። አሁን ለሱ ጊዜው አይደለም። መቼ ነው እሺ ጊዜው? እኔ እኮ ሚስት ነኝ። ጄሪ ያንን ሳልወቀርች አይደለም። አሁን ግን መሄድ ይኖርብኛል። ካለብኝ መግደል፣ መፍታት ካለብኝ ነገሩን መፍታት አለብኝ። አቶ እኔ በምችለው አግዛለሁ። ክፍሌ ሌላው የሲፋንም ልታምኩ አቶ አምናን በአሁን ሰዓት ከባድ ውሳኔ ወሰነ። ውሳኔው እንግዲህ ሜርሲ ስለ ሲፋን ነገር ነግራው ነበረ። ምክንያቱም አዳፍን የምትባል ሴትዮ ከዚህም በፊት እዚህ ቤት ተቀጥራ እንደምትሰራ እና እዚህ ቤት እንዳረፋች በዛች ምክንያት እንደሆነ ቤቱ ችግር እየፈጠረው መሆኑን በማለት እንግዲህ ለእንትና ለአቶ አምናን ነገረች። አቶ አምናን ደግሞ በአሁን ሰዓት እንግዲህ ከስሩ የሚሰሩት ሰዎችን ሁሉንም ሰው ጠርቶ ምንድን ያለው የአዳፍኔ ልጅ የምትባሏን ሴትዮ የት እንዳለች ልጇን ፈልጋችሁ እንድታመጡ ጠይቃችኋለሁ በማለት ማስጠንቀቂያ ሰጥቷል። ምክንያቱም እዚህ ቤት ለሚደረገው ድርገትና እዚህ ለሚሆነው ውሳኔ እሷ ነች ይሄንን ነገር እያደረገች ያለችው። ስለዛን የት እንዳለች አፈላልጋችሁ እንድታመጡልኝ ጠይቃችኋለሁ በማለት እንግዲህ አቶ አምናን በአሁን ሰዓት እንግዲህ የት እንደምትኖር የትና ማከባቢያ የት እንደመሆንና እንዴት እያደረገች መሆኑን እንግዲህ አቶ አምናን በአሁን ሰዓት እየተናገረ ይገኛል ማለት ነው። ሜርሲ እንግዲህ እያሰበችው ሀሳብ ስላልተሳካላት እንግዲህ ለአቶ አምናን ያደረገችውን ድርጊት ያደረገች ስላልሆነች ምክንያቱም በአሁን ሰዓት ለምንድን ነው ሜርሲ እንደዚህ እያደረገች ያለችው የሚባለው እንግዲህ እያደረገች ያለችው ነገር ምክንያቱም እሷ የአቶ አምናንን ሀብትና ንብረትን የሚያጠፉት አንድ ላይ ተባብሮ ነገሮቹን ሁላ የሚያጠፉት ሰዎች ምንድን ነው ያሏት? የአቶ አምናን ዘር ላይ መድኃኒት እንድትረጭ እንፈልጋለን። እሱን ካደረግሽ አብረሽን ትሰሪያለሽ፣ አለበለዚያ ግን ከኛ ጋር አስተሪም ማለት እንግዲህ እሷን ተነግሯታል ማለት ነው ሜርሲ ማለት ነው። ሜርሲሻ ይሄ ነገር እንዴት ሊሆንልኝ ይችላል ስትል ይሄንን ነገር የሚያደርገው አንቺ ነሽ። ማንንም ሰው ከዚህ ጋር ይሄንን ነገር የሚያደርግ ሰው የለም። ይሄንን ነገር ማድረግ ግዴታሽ ነው፣ አለበለዚያ ግን ከኛ ጋር አሰሪም በማለት እንግዲህ ማስጠንቀቂያ ነግሯታል ማለት ነው። ሜርሲሻ የወሰነችው ውሳኔ ከዛም በኋላ እንግዲህ ራሷን ማድረግ አትፈልግም። ይሄንን ነገር ያደረገችው ሲፋንን ነው እንድታደርግ ያደረገቻት ማለት ነው። ሲፋንን ይሄንን ነገር ሄደሽ እንድታደርጊ እፈልጋለሁ፣ የሆነ ነገር የምጠይቅሽ ነገር አለ ትላታለች። ምንድነው የፈለግሽው ስትላት አንዳንድ ጊዜ እኔ የሰው ደስታ ስለሚያስደስተኝ የሆነ ደስታ ነገር አግኝቻለሁ ያንን ነገር እንድታረጊ እፈልጋለሁ ትላታለች ማለት ነው። ምንድነው ስትላት አቶ አምናን ዘር ላይ መድኃኒት እንድትጨምሪ እፈልጋለሁ፣ ስለዛን ያንን ነገር ደግሞ አንቺ ተጠቃሚበት ብላ ትላታለች ማለት ነው። እንዴት ለምን በእኔ ያሰብሽ? ለምንድን ነው ይሄን ነገር እንዳደረግ የፈለግሽው ስትል ምክንያቱም አንቺ ይሄ ነገር የበለጠ ከኔ የሚያስደስት ስለሆነ ይሄንን ነገር እንድታሳልፍ የሰጠሽ እንድታደርጊ ለዚህ ነው ብላ ትላታለች ማለት ነው። እሷ ግን በፍጹም እንደዛ አስባ አይደለም ልታደርግ የፈለገችው።
ምክንያቱም ምን ታረጋለች? ሰዎችን ታዛለች፣ ወንጀል ውስጥ ተጨምራለች፣ ትቀርጻቸዋለች። ከዛ ምን ታረጋለች? እሷ ነች እንደዚህ ያደረገች ብላ ታስብላለች ማለት ነው። ሜርሲ ይሄንን ነው የምታረገው ማለት ነው። ከዛን ስትል ሲፋን እንግዲህ በፍጹም ይሄንን ነገር እንዳታስቢ መቼም አላደርግልሽም። ምክንያቱም ይሄንን ነገር እያደረግሽ ያለሽው ለምን እንደሆነ አሳምሬ አውቃለሁ። ከዛ ስለማቅ ከዛሬ ጀምሮ ይሄንን ነገር እንደዚህ አይነት ነገር እንዳትናገሪ። ምክንያቱም አንድ ጊዜ ይሄንን ነገር አድርገሽ አንድ ቀን እኛን ለመጣል ነው እንደዚህ እየተጠቀምሽ ያለሽው። ያንን ደግሞ ያሰብሽውን ሀሳብ እኔ በፍጹም ይሄንን ነገር ላደርግልሽ አልችልም በማለት እንግዲህ እሺ እምቢ ብላታለች ማለት ነው። እንደዛ ስትላት እንግዲህ ታያለሽ ይሄንን ነገር ቀጥተኛ የማደርገው ቀጥተኛ ይሄንን ነገር ለአቶ አምናን እናገራለሁ። አቶ አምናን ተናግሬ አቶ አምናን እንደሚያደርግሽ ያደርግሻል። ምክንያቱም ዝም አልልም። በፍጹም ይሄንን ነገር ታረጋለሽ። አለበለዚያ ግን እዚህ ቤት የሚደረገው ነገር ለሚደረገው ድርጊትና ለምስተነው ውሳኔ እንዳለ አቶ አምናን ፍትፍት አድርጌ እናገራለሁ። ከዛን አቶ አምናን የሚያደርግሽን ታያለሽ በማለት እንግዲህ ትናገራታለች። የፈለገሽውን ማምጣት ትችያለሽ። አሁን እኔ ማንም የሚሰማኝ ሰው የለም። የፈለግሽውን መጠቀም ትችያለሽ። እኔ ደግሞ ምን አክል ተስፋ እንደቆረጥኩ አንቺም ታውቂያለሽ። ስለዛን ማንም የሚሰማሽ የለም በማለት እንግዲህ ለሷ ነግራታለች ማለት ነው። ከዛን እንግዲህ ስትናገራት በጣም ነበር የተናደደችው ሜርሲሻ። ቀጥታ እንግዲህ አቶ አምናን ጋር ትሄድና ምንድን ያለችው ያንን የጀመርነውን ወሬ መጨረስ እፈልጋለሁ ነው ያለችው ማለት ነው። ማለት ሲላት እዚህ ቤት ለሚፈጠረው ችግር ሁሉን ነገር ማንነቱን ልንገርክ በማለት አቶ አምናን ልትነግረው እንግዲህ እንትን ትሏለች ማለት ነው። ማን ነው ይሄን ሁላ ነገር እየፈጸመ የሚገኘው ሲላት እንግዲህ ይሄንን ነገር እንግዲህ አቶ አምናን ነው ይሄንን ነገር የሆነች ልጅ አለችና የዛች ልጅ ነች ይሄንን ነገር ያደረገችው። ያ እኔ ትንሽ ነገር እነግርሃለሁ፣ አንተ ደግሞ ብዙውን ነገር መናገር ያኔ ሁሉን ነገር ፈልገህ አንተ መድረስ አለብክ በማለት እንግዲህ እየነገረችው ትገኛለች ማለት ነው። አቶ አምናን በአሁን ሰዓት እንግዲህ ልጅቷን በፍለጋ ውስጥ ይገኛል ማለት ነው። ቁጭ ብሎ እያሰበና እየደነገጠ በነበረበት ሰዓት ሲፋን ትመጣለች ማለት ነው። ሲፋን ትመጣና ምንድነው የተፈጠረው እዚህ ቤት ስትለው አይ ምንም ነገር የተፈጠረ ነገር ብሎ የለም ብሎ ይደብቃል ማለት ነው። ከዛም በኋላ ለነገሩ ብትደብቅም አይደንቀኝም፣ ምክንያቱም እኔ ከዚህ ቤት አካል አይደለም፣ ለዚህ ነው የምትደብቀኝ እያለችው ነበረ ማለት ነው። አይ እኔ እንደዛ ለማለት ፈልጌ አይደለም፣ ግን ደግሞ ንገሪኝ ካልሽ ልነግርሽ እችላለሁ። የሆነች እዚህ ቤት አዳፍኔ የምትባል ሴትዮ እንደተቀጠረችና ከዛም በኋላ በሷ ምክንያት እንደሆነ ይሄንን ህይወት እያሳለፍን መሆኑ አክስቴ ነገረችኝ። ማናት ታዲያ ልጅቷን ምንም ነገር የማውቀው ነገር የለም፣ ግን ደግሞ ቀስ ብዬ እደርስባታለሁ በማለት እንግዲህ እየተናገረ ይገኛል ማለት ነው። ልጅቷን ብታገኛት ምን ታረጋታለህ ስትለው ወይ ያስወግዳታለሁ፣ አለበለዚያ ደግሞ መግባባት ካለብንም እንግባባለን። ቆይ እኔ የሚገርመኝ ነገር ምን አድርገናት ነው እንደዚህ የምታደርገን በማለት እንደው በጣም በመማረር እና በጣም በንዴት እንግዲህ ለሷ ሲያወራ ነበረ ማለት ነው። ሲፋንሻ በጣም ነበር የደነገጠችው ማለት ነው። ቀጥታ እንግዲህ ወደ ሜርሲ ጋር ሄዳ ከዛም በኋላ እንቅ ነበረ ያደረገቻት ማለት ነው። ሜርሲሻ እንግዲህ ምን እንደደረሳት የምናውቀው ነገር የለም ማለት ነው። ሁለተኛ ደግሞ ሲፋን ብሌንሻ እንትና ጄሪ እንደዛ እንደምታደርገው ጄሪ እሷን እንደዚህ እንዳደረገች ሁሉን ነገር አውቃለች ማለት ነው። ምን አይነት አንቺ ክፉ ሰው ነሽ፣ እቺ ምስኪን ልጅ ምን አድርጋሽ ነው እንደዚህ ያደረግሻት በማለት እንግዲህ በጣም ተናግራታለች ማለት ነው። እሷ ደግሞ የማያገባሽን ምንም ነገር እንድትናገር ያልፈልግም በማለት በጣም እየተናደደች ይገኛለች ማለት ነው። እንግዲህ ቤተሰቦቼ በስተመጨረሻ ልኳን እያገኘች ይገኛለች ማለት ነው። ጄሪ እየበለጣቷ ምናምን ላይ ያለው ብላ ስትጨነቅ አሁን ጭራሽ ሁለቱንም ማሳስራት ይገኛለች ማለት ነው። ምክንያቱም ያደረገችው ችግር መጥፎና አስነዋሪ ስለሆነ ነገር አቶ አምናንና ብሌን የበለጠ አንድ ላይ ግንኙነታቸው ጠብቆና እንደዚሁም ደግሞ በጣም አንድ ላይ እየተሳሰሩ ይገኛሉ ማለት ነው። ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ።
መልካም ጊዜ፣ መልካም ቆይታ። አከብራችኋለሁ። እንዴ እንግዲህ እነኚህ ክፉ ሰዎች የሚጋለጡ